እንትን ላይ ያለችኝ ምንድነው እዩ ሰሂር ምን እንደሆነ እየዋለችኝ ከዛ ሰሂር ምንድነው ስላቸው የጠንቋይ ነገር ነው አሉ። አረ እንደዛ አይደለም ስላት እንዴ እንደዚህ ነው ይሄው በቪዲዮ በፊት የነበረውን በቪዲዮ ያለውን ቪዲዮና ቮይስ አድርጋ ይሄው እንደዚህ የሰራች ልጅ ናት ብላ ላከችልኝ ማለት ነው። ሴትዮዋ የኔ ሴትዮ በዋትስአፕ ላከችልኝ። ይኸውልሽ ይሄ እንደዚህ ነው ሴትዮዋ አስተርጉማ በአማርኛ አስተርጉማ እዛ ሌላ ደግሞ ከህቷ ቤት ምሰራ ሰራተኛ ያለች ልጅ እንደዚህ ምሰራ ናት እኮ ታማሚ ልጅ አለ እዛ ቤት አንድ ልጅ ማለት ነው ልጅን የሚያመው እንዶ የተባባሰበት በዚህ በሰሂር ነው። ስለዚህ አንቺ ሰሂር ታሰሪያለሽ ብላ ነው ከዛ ቤት ያባረረቻት። ስለዚህ ውሸቷን አይደለም እየዋሸችም አይደለም። እኔ እንደውም ከፈለጋችሁ ሴትዮን ሁሉ ላገናኛችሁ ይችላል። እኛ ዋሸችም አልዋሸችም አይመለከት ውሸቷን አይደለም ብለሽ የምትይው ውሸቷንማ መሆኑ ለኛ መታያለችን እኔ ከስራ በመሲ ብርጅስቶን ላይ ለመታረቅ ስለፈለኩኝ እባክሽ አንድ ቀን ዛሬ ፍቀጅልኝ ብላት እምቢ አለችኝ። ከዛ በኋላ ትቻት መጣው ስራዬንም አጣው። ምክንያቱም የመሲ ነገር ይበልጣል ብላ ይሄንን ብላናለች። ለኛ አለቀ በቃ ካላስ አበቃ። እኛ የምናውቀው ይሄንን ነው። ከዛ ውጪ ግን ስለተባለው ነገር የምናውቀው ነገር የለም። ስለዚህ አንቺ ታሪ ይኸውልሽ እናንተ ላታውቁ ትችላላችሁ። እኔ ደግሞ ስለማቅ ነው እኔ ያስገባት ይኸውልሽ ስራው ያስገባት እኔ ነኝ ሳሪ እኔ ነኝ ስራው ያስገባት። ምን አዳምጪኝ አንቺ አስገባሻት ሳስራው ካላስ ከስራ የወጣችበት ምክንያት ለኛ ደግሞ የነገረችን ይሄንን ነው። አበቃ። በመሲ ብርጅስቶን ምክንያት እሷ ይቅርታ ልጠይቅ ስትመጣ ሴትዮዋ ግን አልፈለገቻትም። አበቃ ይሄንን ያለችን። ስለዚህ እንደዛ ከሆነ ደግሞ ለኛ የተባለ ይሄንን ነው። እኔም አለው መሲም አለች ታሜም አለ። ታሪ ለእናንተ ምን ብዬ ነው የምናገረው? እኔ እኮ እቃ አለኝ። በኮንፊደንስ እኮ እቃዬን ሽጬ ወደ ስራ እመለሳለሁ የሚል ኮንፊደንስ አለኝ። እኔ ለማንም አልተናገርኩም። መናገርም አልፈልግም፣ ግን ሰርቼ እንደምለወጥ አውቀዋለሁ። ይሄን ስባል ግን ሁሌ ልጇ በሞቀ ቁጥር ከኔ ጋር ነው የምትጣላው። ያን ምክንያት አድርጌ ግን ምን አለችኝ? ሳምንት ሰራተኛ አመጣለሁ ጠብቂና በሚቀጥለው ጨርሰሽ ውጪ ስትለኝ አይ ይሄን ካልሽኝማ አልኳት። ችያታለሁ እኮ ችያት ተቀምጫለሁ። ይሄን ካልሽኝማ የራሴ ጉዳይ አለኝ ብዬ የመሲን አስቀድሜ ወደ መሲ መጣው ማለት ነው። መምጣት ስላለብኝ ማለት ነው። ለኛ ምንድነው ያልሽኝ? እናንተ ምን ብዬ ልንገራችሁ እኮ። ስለዚህ እኔ የተናገርኩት የተባልኩትን ነው። በቃ እኔ ያልኩሽን ነው። ግን ዋሸች ግን አትበይ ሳርዬ። ዋሸች እና ለኔ እንደዚህ ነው አዋሸሽኝ። ለኔ ያልሽኝ ይሄንን ነው። ምን ብዬ ልንገርሽ? ላንቺ እንደዚህ ብላይ ነው ስራ የለቀኩት እንዴ? ይሄው አልሽው አይደል? ሚዲያ ላይ ተናገርሽው እኮ ሳሪ። ታዲያ ላንቺ የነገረችሽ እኮ ዋሽታ ነው። ታዲያ ምን ልትያት ነው? ሳትዋሽ ልትባይ ነው? ሶሊያና ዋሽተሽ እኮ ነው የተናገርሽው እንዴ? ታሜ ለመሲ የነገርሽኝ እኔ እንደውም ተመልሰሽ ስራሽ ግቢ ማዳም ቤት ይሻልሻል ስልሽ ላላላ አልገባም እንደዚህ አርጋ አልፈቅድልሽም ስትለኝ አስወጣች። ስታስጠላ መጥፎ ሰው እኔ አልኩኝ ምን ችግር አለው አሁን ለአንድ ቀን ብትፈቅድልሽ ምናምን ብዬ ይሄንን ተናገርኩኝ። ስለዚህ ለኔ ናገርሽ ዋሽተሽ ነው። መናገር ነበረብኝ። አዎ ሀበሻዎች በእኔ ላይ ተጽዕኖ አደረጉብኝ። ይሄ ነገር የሚደረገው ነገር በእኔ ላይ ትልቅ ተጽዕኖ አምጥቶብኛል። ይሄንን ነገር ራሱ ማስተካከል እፈልጋለሁ። ከእህቶቼ ጋር መስማማት እፈልጋለሁ። መታረቅ እፈልጋለሁ። ነገ ለምሰራው ስራ ደግሞ ከዚህ በኋላ ምንም ነገር እንዳይመጣብኝ ከእህቶቼ ጋር በዚህ ነገር መስማማት እፈልጋለሁ ነው ማለት ያለብሽ። አለቀ። ምክንያቱም ነገም ከነገ ወዲያም ልክ እንደተባለው ተስተካክለሽ ስራሽን እንድትሰሪ አለቀ። በቃ ከዛ ውጪ አሁንም ለኔ ያልሽ ነገር ሌላ ነው። ለኔ ብቻ አይደለም፣ ምስክሮችም አሉ ባይዘወይ። ስለዚህ እኔ ያልሽ ሌላ ነው፣ ይሄ ያን ያልሽ። አሁን እሷ ምስክርሽ መጣች፣ አያስጨንቀኝም። ምክንያቱም እኔ ስለ ራሴ እንጂ የማስበው ስለመባሌ አልጨነቅም። እኔ አንቺን በሆን ስለመባሌ አልጨነቅም። አሁንም ቢሆን ሀሳብ ከፈለግሽ፣ እገዛ ከፈለግሽ፣ ድጋፍ ከፈለግሽ፣ ከብር በላይ የሀሳብ ድጋፍ ከፈለግሽ የሁሉ ሰው እየደገፈሽ ነው የሚባለውን ነገር ልብ በይና ከህብረተሰቡ ተስማሚና ከሰው ተስማሚና ጸባይሽን አስተካክልና ስራሽን ስሪ። እኔ ማዳም ቤት እንድገቢ አልፈቅድም። እኔ በራሴ ባይዘው እኔ በራሴ ምክንያቱም አንድ ሰው ስቴፑን ጠብቆ የሚሄድ ከሆነ እንደውም ከዛ ነገር መውጣት ነው ያለበት። የሚቀጥርሽ ሰው ከተገኘ ባህሪሽን አስተካክለሽ ጸባይሽን አስተካክለሽ
ከሰው ጋር ተግባብተሽ ይቅርታ ጠይቀሽ የሚቀጥርሽ ተፈልጎ ስራሽን ብትሰሪ ነገ ከነገ ወዲያ የራስሽን እንድትሰሪ ያገለግልሻል። ይሄ እኔ ፍላጎት ነው። ሙኒት ደግሞ እንዳለችው አይ ሳሪ እንደዚህ አይነት ነገር ስላለ ከዚህ እንደውም የተሻለ ማዳም ቤት ብገባ ይሻላል። ሀሳብ ነው እየሰጠንሽ ያለ ነው። አንቺ ምረጭ። ምርጫ አንቺ ፍላጎት ፍላጎቴ በምትልኝ ይስማማለሁ ግን ማለት ነው እኛ በምልሽ አይደለም። አንቺ ሴትዮ በራስሽ በምትይ ማለት ከህዝቡ ጋር በምንድን ነው የተጣላው? መሲ ጋር ነው የተጣላው። መሲ ነው ይቅርታ ብያለሁ አይደል? መሲ ጋር ታርቀናል። ከሌላ ሰው ጋር በምንድን ነው ተጠባየልኝ? በምን ተጣልኩ ነው? አትናገሪ፣ ከህዝብ ጋር አትነጋገሪ፣ ከህዝብ ጋር አትሰዳደቢ፣ ከህዝብ ጋር መጥፎ ነገር አትነጋገሪ። የመጀመሪያዋ መሲ ነች። መሲ ናት ይቅርታ አልኩኝ። ከሌላ ሰው ጋር እኮ አልተጣላሁም። እሺ እንደዛ ከሆነ እሺ ታዲያ ሰው እንደዛ ከሆነ ታዲያ ምን ያስጨንቀኛል? ውዲ እንደዛ ከሆነ እሺ ከህዝብ ጋር ችግር ከሌለብሽ ታዲያ የሚያሰራሽ ሰው እንፈልግልሽ። ሳሪ ውዴ የሆነ ሱቅ አለ ከኔ ቤት ጎን ማለት ነው። አሁን ጠይቄ እሺ እነግርሻለሁ። 10 ደቂቃ ስጭኝ። ከፈለጓት አሁን ትምጣ፣ እዛ ትጀምራለች። ይሄ በዘር በጎጣ ምናምን እንትን እንዳትይሺ ሶሊያና። ስራ ነው። አሁን ጠይቄ መለስልሻለሁ። ቆይ 10 ደቂቃ እንስጥ። ጥሩ እኔ በዚህ ነው የምስማማው። ምክንያቱም ተመልሰሽ ማዳም ቤት ገብተሽ እንደገና እንትን ከምትይ እዚሁ እንደዚህ ስራ ተፈልጎልሽ ሀበሾች ቀጥረውሽ ያችን ብርሽን ይዘሽ የራስሽን ነገር እንድትሰሪ ነው መቼም። ያንን ደግሞ አሁን አንቺ ከህዝብ ጋር አልተጣላሁም ጸባይ ያለኝ የምትይ ከሆነ በርቺ፣ ጎብዢ፣ ጠንክሪ። አበቃ። ተግባብተሽ መስራትን ልመጂ። አለቀ። አትመለሽ ወደ ማዳም ቤት በስ ካላስ አበቃ። ይሄንን ነው የምልሽ። በስ ቆዩ 10 ደቂቃ እንስጣት። ሌላም ካላችሁ የምታሰሩ ካላችሁ ሌላ አሁን የሰላም እያለ እንደ አማራጭ ደግሞ ሰው አልነካም አለች እኮ ይሉ ሰምተሻታል። እኔ ከህዝብ ጋር ችግር የለብኝም አለች። እኔ ምን አባቴ ነው ይሄው አለች። ወዴ ድምፅሽ ታፍኗል። ሶሊያና ድምፅሽ ታፍኗል። እኔ ጆሮዬ እያረጀው ሲሄድ እየሰማ አይደለም። ድምፅሽ አስተካክል። ድምፅሽ ታፍኗል። እጂ ማርያምን አንቺም ዘርፌም ናችሁ እኮ የታፈናችሁት ውዴ። መሰለኝ እንግዲህ አላውቅም። እስኪ አሁን ሳይሰማሽም አሁን ደህና ነሽ? እሺ አሁን ማለት ከእንትና ከመሲ ውጪ ህዝቡን ያስከፋውበት ይሄ ነው ይበሉኝ። እኔ ይቅርታ ለማለት እኮ ችግር የለብኝም፣ ግን ምን አድርጌ ነው? እሺ እኔ ቆንጆሽ ምንም ችግር የለም። አዲ አታስቢ፣ በቃ ችግር የለም። ካላስ አንቺ ከነሱ ጋር ሰላም ለምን ያለው ነገር ነው ታለ በማለት በዚህ አዋራት አሁን ይሰማል ለኛ? አዎ እሷን በዚህ ላይ ተቆጣ ወይ በየሱ ሁለት ጋር ይሄ አሪፍ ነው። በቃ ካላስ ወይ ሳሪ እኔ ማለት ነው መሲ ጋር ባለው ነገር ማለት ነው። አሁን ይሰማሻል ብዬ አስባለሁ። ምናልባት ስትሮንግ ሳውንድ እንደሚወጣም እየተቆጣውም እያልኩም አይደለም። እንደው ተረዱኝ፣ ለመረዳት ሞክሩ ማለት ነው። ከህዝቡ ጋር ምንድነው በተፈጠረው ነገር ያለፈ ታሪክ ነው፣ ተፈትቷል፣ ያለቀ ጉዳይ ነው። በመሲ ጉዳይ ከሆነ በመሲ የቀን ጉዳይ አገናኘን፣ በቀን ጉዳይ ተፈታ፣ ይቅርታ ብያለሁ። ሌላው ከህዝብ ጋር ይሄ ችግር አለባት የሚሉ ካሉ ይጻፉ። እኔ ይቅርታ ለማለት ችግር የለብኝም። ሌላ ሰው ከራስሽ ምሮ ያስቀየምኩት ሰው አለ፣ ሁላችሁንም ይቅርታ ብያለሁ። ለማሬ ካላስ አሁን እኮ ችግር የለም። በቃ አንቺ ምንም ነገር ከህዝብ ጋር ችግር የለብኝም ብለሻል። አለቀ። ከህዝብ ጋር የለብሽም። እሺ አሁን ስራውን እንፈልግልሽ። ካላስ አወደ ስራ ያላችሁ አሁን ለምሳሌ ሰላምዬ አንድ ሰው ልታናገርልኝ ነው። ሌላ ደግሞ እኔ ሶሊያና ነጥቃለሁ አላችሁ። እኛም ሰፖርት እናረጋታለን። እኛም ደግሞ እንትን እንላታለን፣ እንድትስተካከል እንፈልጋለን። ስለዚህ እባካችሁ ስራ ያላችሁ ኦንላይን
ኧረ በፈጠረሽ ካላችሁ ዘርፌ እናንተ ቤት ስራ የለም? አትቀጥሩም? ሰው አትፈልጉም? እኛ ቤት ስራ የለም። እሺ አይኒ ልገዢ ነው የሚቀጥር አለ። አይኒ የእናቷ ናፋቂ ቲክቶክ ላይ ያላችሁ ሰዎች ሶሊያና ታስተካክላለች፣ ባህሪዋን ትሸጣለች፣ ትለውጣለች እና ከመሲ ጋር ጋላሲ ይቅርታ ተጠያይቀዋል። አዎ እሺ ማን ነው? ስለዚህ ስራ ያላችሁ ካላችሁ እምትቀጥሩ አካላችሁ አይዲ ያላት የራሷ ባይዘወይ አይዲ ያላት ቅባት ፈልጌ ነው። እሺ ቆዩ አንድ ጊዜ ሰላሚና እንትን እንበላት ካላስ። አዎ አስገቢኝ። እሺ ሰሚራ ለወሬ እንዳትገቢ እዚህ መተሽ መልክ ሰርተሽ ምናምን እኔ ምናምን ብለሽ እንዳትሄጂ፣ አስተዋውቀሽ ምናምን እንዳትገቢ። ሰርች ትክክለኛ ነገር ነው የምንፈልገው። እዚህ ተነጋግረን ደሞዟን ምናምን ስራዋን ምናምን እንቅጭ ነው። እዚህ ገብታችሁ ፎሎ ተደርጋችሁ ምናምን ነገር ምናምን ብላችሁ እንዳትወጡ። ራስ ያለ ሰሚራ ነይ ግቢ። ካላስ ጋይስ ወሬኛ ናት ምናምን ካላስ ፍቱ። ካላስ አስተካክላለሁ አለሽ ባህሪዋን። በቃ አለቀ። ይሄ ምንድን ነው? ሰሚራ ወይዘሪት ወይዘሮ ሰሚራ እህት ሰሚራ ሰላም ሰሚራ ዜዴ ስራሽን ይስጥሽ። ከፍታ እኮ ነው ካላስ ኦኬ ስራ ያላችሁ አላችሁ ጋይስ? ስራ ያላችሁ ኧረ ዜድ በመቤቴ ተይ ድምጼ ምኑ ላይ ነው የምሰማው ጋይስ? ድምጼ እሱማ እንደዚህ ነው የምደብራችሁ። ድምጼ ሰው እንጀራ 2 እንጀራ ልኬለታለሁ። ስራ ያላችሁ አላችሁ ጋይስ? ስራ ያላችሁ ጎበዞች። የኛ ነው መሰለኝ። እነሱ የኛ ኔትወርክ ነው ወይስ ከነሱ? ከነሱ ነው ከሁለቱም። እኛ ጋር ይሰራል። የኛ ይሰራል ማለት ሶሊያና ዘርፌ የሳሪ ነው መሰለኝ። ወይኔ ዘርፌ እነ ዘርፌ የሚሉ ጋይስ እነ ዘርፌም እነ ሰላም የሚሉ ፈጣሪ ትዕግስቱን ስጠኝ። እዚህ ሰላም መጣችሁ። ጥሩ እሺ። ወይዘሮ ሶሊያና እንግዲህ እነ ወይዘሮ ሰላሚና ጎረቤት የሆኑት ቤት ስራ ለመስራት እያገናኘንሽ ነው። ምንድን ነው የምትሰራላችሁ? ስራችሁ ምንድን ነው? ከይቅርታ ጋር እኔ ልብስ ቤት ነው። ጫማ አለ፣ ልብስ አለ፣ አባያ፣ ድሪያ፣ ሁሉም ነገር አለ። ጥሩ እሺ። ስለዚህ ቲክቶክ የእሷን ነው የምትፈልጉት ወይስ የራሳችሁ አላችሁ? ላይክ ዲል እንድታረጉ ፈልጌ ነው። በህዝብ የራሳችን ቲክቶክ አለ ውዴ። ስለዚህ በራሳችሁ ቲክቶክ ነው እሷ የምትሰራው። ጥሩ እሺ። የራሷ ቪዛ አላት እሷ። ሶሊያና ውዴ እንዴት ነው ይመችሻል? እነሱ ጋር ለመስራት ፈቃደኛ ነሽ ውዴ? ችግር የለም። በደንብ ፈታ ብለሽ ተናገሪ ውዴ። አንቺ ሀሳብ ተናገሪ። ችግር የለም ሳሪ። በተስማሙ በምንስማማበት መንገድ እንስማማ። ችግር የለም። ቤት ከማን ነው? ቤት ከማን ነው? ትራንስፖርት እሱ ዋናው ነገር። ቤት ከማን ነው? ቤት ከራስሽ ነው። ኢጃዛ ቤት የለንም። እሺ ከራስሽ ነው። ኦኬ ቤት ከራሷ ነው። ጥሩ እሺ። እንደገና ደግሞ ያው እሷ አይዲ ያላት
እንትን ስትል አይታችሁ ኤንኦሲ ታጽፋለች፣ ሌበር ታሰሩላታላችሁ። ምክንያቱም እናንተ ስለምትቀጡ ማለት ነው። ባይዘው በዚህ ነገር ችግር እንዳይፈጠርባችሁ። ስለዚህ እሷ ቤት ትፈልጋለች፣ ችግር የለም እዛው አካባቢ ሰላሚና። ግን እናንተ የምትቀጥሯት ሰዓት፣ ደሞዝ፣ የእረፍት ቀን ንገሯት፣ ምንም ችግር የለም። እና ምግብ ራሱ በእሷ ነው በእናንተ ነው ያለው ነገር በደንብ ንገሯትና ከተስማማት ትሰራለች፣ ካልተስማማትም ደግሞ ትተዋለች። አይ በውስጥ እንነጋገር ካላችሁ ደግሞ ታሪዬ ቁጥሯን ትውሰድና በውስጥ ያውሩና በዋትስአፕ ማለት ነው ሰጂና ታሪ አንቺ በውስጥ አገናኝና ቦቲም ላይ ግሩፕ እናወራለን። ችግር የለም። ይዋለች እሷ አሁን ይኸውልሽ፣ ለምን እንደታቀለች እህቴ፣ አሁን እሷ እኛ ሰፖርት ልናረጋን ነው። ገብትሻል? ሁል ጊዜ እንደዚህ አይነት ችግር ውስጥ ከምገባ ይልቅ እንድሰራ ነው። እናንተ ይሄን ያህል ብላችሁ ብትናገሩ እንኳን ከተስማማት ትሰራለች፣ ካልተስማማት አትሰራም። በራሷ ያመጣችሁ ስራ ቢሆን በውስጥ ተነጋገሩ፣ ችግር የለም ምናምን እንላችኋለን። እዚህ ጋር ግን እንደ ሚዲያ ሰው አሁን እሷ ይኸውልሽ የእናንተን አበያ ይዛ ስትመጣ እኔ ያስገባታለሁ፣ ሙኒት ታስገባታለች፣ መሲ ታስገባታለች። ቢኮዝ ኦፍ እኛ እሷ ምን እያረግናን ነው? ሰፖርት እያረግናን ነው። ተረዳሽኝ? ዛት ሚንስ ይችን ልጅ በጥሩ ሁኔታ እናንተ የምትቀጥሯት ከሆነ እኛ ሰፖርት እናረጋታለን ከማለት አንጻር እንጂ እኔ አሁን ለምሳሌ ወጥተሽ ሚዲያ ላይ ዲል አርጊ ብትይኝ አላደርግም። ግን እሷ ካለችበት ነገር አንጻር ህዝቡም ሰፖርት እንዲያረጋት ከማለት አንጻር ነው። እሺ፣ ስለዚህ አንቺም ከባልተቤትሽ ጋር ተነጋገሪ፣ አውሪያት። ከዛ በኋላ የማይሆን ከሆነ ደግሞ ሌላ እናመጣለን። ችግር የለም። ብታወሩ ቁጥሬን ከሰላም ትስጣትና ወይስ የእሷን ትስጠኝና እናንተ ባላችሁበት በቦቲ ከፈለጋችሁ እናወራለን። ችግር የለም። ኦኬ። አይ እናንተ ብታወሩ አሁን አንቺ እኔ መቅጠር የምፈልገው አሁን ለምሳሌ እኔ ልንገርሽ፣ በሱቄ መቅጠር የምፈልገው ይሄን ያህል ደሞዝ ነው፣ በዚህ ቀን እረፍት እሰጣለሁ፣ ከዚህ ቀን እስከዚህ ቀን ሰዓት እንድገባ ፈልጋለሁ፣ በዚህ ሰዓት ገብታ ይሄንን እንድሰራ ፈልጋለሁ፣ ይሄንን ነው ማድረግ የምችለው። አበቃለቅ። ይኸውልሽ እህቴ፣ ሰራተኛና አሰሪ ስትሆኚ እውነታውና ትክክሉን ተናገርሽ ነው። ከተነጋገርሽ ውጭ ዝንፍ የለም፣ ከሰራሹ ካልሽ ውጭ ደግሞ እኔም ዝንፍ የለም። ስራዬን አክብሬ ነው የምሰራው። ተረዳሽኝ? መነጋገር ደግሞ ትልቅ ነገር አለው። ስለዚህ ምናልባት አንቺ እንትን ካልሽ በራሷም ቲክቶክ ትስራ፣ በእናንተም በሁለቱም ቲክቶክ ትስራ። እንደዛ ከሆነ ብዬ ነው እንግዲህ እናንተ እንዳሰባችሁ። ምን ታስቢያለሽ ዘርፌ? እዚሁ ጨርሱ። እዛ የሚስማማኝን ነገር እኔ መናገር እችላለሁ። ይሄን ያክል ከዚህ እስከዚህ እንደዚህ ከፍላለሁ፣ በዚህን ሰዓት ገብታ በዚህን ሰዓት ትውጣ፣ በዚህን ሰዓት እረፍቷ ነው ምናምን የምትለውን ነገር ትንገረኝና ከዛ ያለው ነገር አብራርቼ እነግራታለሁ። ችግር የለም። እዚህ ቢጨርሱ ደግሞ ተመራጭ ጨርሽ፣ እዚሁ ጨርሽ። ቦታሙ ምንም ችግር የለውም። እዚሁ ጋር ብትጨርሺ ያው ፐብሊክ ላይ ነው የምንገናኘው። የኔ እናት አቋሟ ማሻአላ ነው። ቅጥን ያለች ናት፣ ጸዴና ለስራ ትሆናለች። ልብስ ይቀበላል ሰውነቷ። ይወላ ለሳሪጌ ፍጥፍ ያለች ናት። በአካል በጣም ቆንጅዬ ናት። ጌታን አቋሟ ምን ዘርፌ አንድ ነገር ምን አለ መሰለሽ፣ ማንም ቀጣሪ ሲሆን ሚዲያ ላይ ወጥቶ ይሄን ደሞዝ እቀጥራለሁ ይሄን ሰዓት ብሎ ያወራል። ገብቶሻል? እነሱ ከቻሉ አሁን ላይ ወይ ያንቺ ዋትስአፕ ወይ የሷን ቁጥር ላኩልኝና አሁን 10 ደቂቃ አውርተው ከሆነ ይቀጥላል፣ ካልሆነ ይቀራል። በሷ በኩል ችግር የለም። ምን ተጠያቂ ዋትስአፕን ያዥ 05 በላለ ያዩ ቆይ ትቀበላችሁ። እዚሁ ብንጨርስ አሪፍ ነው። እኮ ዳይሬክት ትደውልላትና ከልጅቱ ጋር ያውሩ አሁኑ ነው ማለት ነው። እሷም ሰው ስለምትፈልግ ነው፣ እኔ ስለማቅ ነው። እሺ ውዴ፣ ከተስማሙ ይቀጥላሉ። አረ ሰላምዬ፣ በጣም ብዙ ሰው ማርያምን እኔ ፈልጋለሁ። ወይዬ በስራችን የገባሽ አይመስልሽም? በጣም ጥግሽን ብትይዥ ጥሩ ነው። ኦኬ፣ እንዳንከስሽ እኛ በላይሰንስ የምንሰራ ሰዎች ነን፣ ህጋዊ ደላሎች። ይገባሻል? ጥግሽን ያዢ። አንቺ ትከሽኛለሽ። እኔ ውድ ደግሞ ስልክ ለምንድን ነው የማትመልሽልኝ? ሀቢብቲ አንቺም ልትወቅሽኝ ነው። ሰላም ተይ፣ በእኔ የደረሰ አይድረስብሽ። ተይ ጌታን ቅድም ልመጣ ብዬ አላነሳሽልኝም፣ ተመለስክ። እኔ ራሴ የምን አይነት ጀግና እህት እንዳለችኝ ከስራ አስፈቅጄ ወጥቼ ብሄድ ቤት የለችም። ራሴ
በዚህ ሙቀት